መጽሐፍት ለኛ ምንድናቸው ጥቅማቸው? የሞት መድኃኒቱ መውለድ ነው ይላሉ አይደለም? በቃ መጽሐፍትም ልጆች ናቸው። ከጥንት ጀምሮም ቤተክርስቲያን እምነቷን ትውፊቷን ስርዓቷን ስታስጠብቅ የነበረችው መናፍቃንን እየተሟገተች ስታስወግድ ስትከራከርና ስትረታ የነበረችው ባፍ ብቻ አይደለም፣ ባፍም በመጣፍም ነው። አያቴ ሞታ ለቅሶ ቤት ቁጭ ብዬ እንባዬ ያልወርዳልኝ እምቢ አለኝ። ምን ላድርግ? ስናዝን ነው የሚመጣልን እንባ እንጂ ስንጨነቅ አይደለም የሚመጣልን ማለት ነው። እኔ ሰው ምለው ከሰዎች ፊት እንቅፋትን የሚያነሳ ነው። አንድ ጊዜ እየሄድኩኝ ነው፣ ታክሲ ውስጥ ነኝ። ከዛ ስልክ ተደወለ። መምህር ምትኩኖት አለኝ። አዎ ፈልገኖት ነበረ። ከዚህ ከንትን የሚባል ገጠር ነው የደወለ። ጉዞ እየተጓዝን ነው እየጠየቅነው ያለው። ምንድነው? መልስ ተጠርተን ነው እየሄድን ያለ ነው። እና ለመልስ ምንድነው ተይዞ የሚኬደው? ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። ይህ ቀንዲል ሚዲያ ነው። መርሃ ግብራችን ተወዳጁ ልማድና ክርስትና መርሃ ግብር ነው። ዛሬም እንደተለመደው በልዩ ርዕሰ ጉዳይ ደግሞ ወደ እናንተ ቀርበናል። ከመጋቢ ሃይማኖት መምህር ምትኩ አበራ ጋር ሰፊ ቆይታ እናደርጋለን። ብዙ አዳዲስ ነገሮች አሉ። አዳዲስ ነገሮች ይዘን ቀርበናል። እስከ መርሃ ግብሩ ፍጻሜ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ለሌሎች ሼር እያደረጋችሁ ብትጀምሩት፣ ላይክ እያደረጋችሁ ብትጀምሩት ደስ ይለናል። የዛሬው ትንሽ ለየት ያለ ስታዩንም ለየት ብለናል። ነጭ ለብሰን የወጣ ነው። በጾሙ ምንድነው ነጭ ያስለበሰን የሚለውን ከመጋቢ ሃይማኖት ምትኩ አበራ ጋር በደንብ እያወራን ለእናንተ ግልጽ እናደርጋለን። እስከ መርሃ ግብሩ ፍጻሜ አሁንም አብራችሁን ቆዩ። እንኳን ደህና መጣህ። እንኳን ደህና ቆየኝ ቀዳሚዬ። በጣም አመሰግናለሁ። እጅግ በጣም የተወደዳችሁ እና የተከበራችሁ በቀንዲል ሚዲያ ብቻ ያው የተለመደውን የልማድና ክርስትና መርሃ ግብር እየተከታተላችሁ ያላችሁ በመላው ዓለም የምትገኙ በኢትዮጵያም በኤርትራም የኦርቶዶክስ ተዋሕዶ እምነት ተከታይ የሆናችሁ ወንድሞቻችን፣ እናቶቻችን፣ አባቶቻችን ሁላችሁንም በመጀመሪያ እንኳን ለአብይ ጾም ለታላቁ ጾም አደረሳችሁ። ያው ሰንበታቱ እየተገባደዱ ነው። ከዚህ በኋላ ሕማማት ያው ከሆሳዕና በኋላ ማለት ነው። ከዛ ትንሣኤ ነው። ግን እኛ ከወዲሁ ደግሞ ነጭ ለብሰን ተገኝተናል። አብራችሁን ከቆያችሁ ብዙ ነገር የምትሰሙት አለ። የእኛም የእናንተም ደስታ የሚበሰርበት ቀን ነው። ሰላም ብያለሁ። በጣም መልካም። እንግዲህ ያው ዛሬ እንደዚህ ነጭ የለበስንበት ሀሳብን በብዙ ጊዜ ሲጠበቅ የነበረ አንድ ትልቅ ጉዳይ አለ። በእኛም በምዕመናንም ዘንድ ጥያቄ ሲሆን የነበረ ነገር አለ። ያ ጥያቄ መቋጫ አግኝቶ ምላሹን ይዘን ቀርበናል። እንደው እስቲ አብስራው። እንግዲህ እኔ ቃላት ስፈልግ ነበር ይገርማል። እና አንድ ነገር መጣልኝ። ስለ ልማድና ክርስትና መጽሐፍ በልማድና ክርስትና መርሃ ግብር ሁሌ በዚህ መርሃ ግብር ያው እንደሚታወቀው በቅርብ ቀን መጽሐፉን ጠብቁ፣ በቅርብ ቀን መጽሐፉን ጠብቁ። እንደውም አንድ ጊዜ ያው ዶክመንት ሁሉ ይዘን መተን በእጅ ጽሑፍ የተጻፈ ምናምን። ስለዚህ እንደ እግዚአብሔር መልካም ፈቃድ የልማድና ክርስትና መጽሐፍ ሆኖ ተዘጋጅቶ ወደ እናንተ ለመቅረብ ስንት ቀን ነው የሚቀረው? 4 ቀን። 4 ቀን። ማተሚያ ቤት ነው። ምጥ ላይ ነች ማርያም ኦልሬዲ ማተሚያ ቤትም ገብቶ እንዳለ ሙሉ ጽሑፉ እንዳለ ታትሞ የሽፋን ስራ ነው አሁን ከበሩ ነው ያቆየን የነበረው። ከዛ ስፌት ሙሉ በቃ ቀን ቀዳሚ ጸጋ ወስኗል። በጣም የሚገርመው በማህበራዊ ሚዲያ የእመቤታችን የቅድስት ድንግል ማርያም የኪዳነ ምሕረት ዕለት መጋቢት 16 አውጀናል። በማህበራዊ ሚዲያ በፌስቡክ በቴሌግራም ባሉት ማህበራዊ ሚዲያ ገጾቻችን አውጀናል። ስርጭቱን ግን እኔ የማደርገው በ23 ነው ብሏል። በጣም የሚገርመው እዛ መጽሐፍ ላይ ወዳጁ እንደሆነ አስቀምጧል። ቅዱስ ጊዮርጊስን ያው በጋራ የተዘጋጀ መጽሐፍ ስለሆነ ያው አስቀምጠናል። እኔም ስለምሳተፍበት ማለት ነው። ቅዱስ ጊዮርጊስ የሁላችንም ወዳጅ ስለሆነ በማግስቱ ደግሞ ተክለ ሃይማኖት ናቸው። ስለዚህ ትንሽ የሀሳብ ፍትጌ አድርገናል እና በ23 ዲስትሪቢዩት ሲሆን በ24ስ ምንድን ነው የምናደርገው? አይ በ23 ይግባና በ24 ይሰራጭ የሚልም ነገር አለ። ዞሮ ዞሮ ግን የኢትዮጵያ ገበዝ ቅዱስ ጊዮርጊስ ሰማዕቱ ሁላችንም የምናውቀው ታላቅ ሰማዕት ነው። ስለዚህ የተክለ ሃይማኖት ወዳጅ በጣም የሚገርመው ደግሞ ሊቀ ሰማዕታት ነው። ስለዚህ በቅዱስ ጊዮርጊስ ዕለት ልማድና ክርስትና መጽሐፍን እያንዳንዳችሁ መታችሁ ትወስዳላችሁ። ገበያው ይጠለቀለቃል። ይህንን ነው
ማለት ፈልግ። በጣም መልካም እንግዲህ ሰምታችሁታል። እንደው በቀጥታ ልማድና ክርስትናን ጠብቃችሁ ቅዳሜ ምሽት የምትከታተሉ ውድ ቤተሰቦቻችን እንደው ቀደስ ብሎናል፣ ደስ ይበላችሁ ለማለት ነው የመጣ ነው። ነጭ ለብሰን ነጭ የደስታ የምስራች ምሳሌ ስለሆነ ለዛ ነው 2 ዓመት ከ7 ወር የፈጀ መርሃ ግብር ነው በዩቲዩብ ቻናላችን። ከዚህ መርሃ ግብር ከዩቲዩብ ቪዲዮ አልፎ ደግሞ ወደ መጽሐፍ ወርዶ ዛሬ እንግዲህ ቀኑን ቆርጠን እጃችሁ ላይ ይደርሳል ብለን ለማለት የበቃንበት ነገር አለና ለዚህ ያደረሰን እግዚአብሔር ይመስገን። ወደ ልማድና ክርስትና ሐሳብ ከመግባታችን በፊት ግን እንደው ጥቂት ብናወራ መጽሐፍት ለኛ ምንድናቸው? ጥቅማቸው ሼልፍ ማሳመሪያ ናቸው? መጽሐፍ ለሰው ልጅ ያለውን ጥቅም ነው ጥቂት አንስተን ጊዜ ሰጥተው ያነባሉ ወይ? ከሶሻል ሚዲያው ቀንሰው ከዕለት ተዕለት ኑሯቸው ቀንሰው ጊዜያቸውን ወስደው እንደው መጽሐፍ የማንበብ ልምድ አለ ወይ የሚለው እሱስ ልማድ ነው ወይ የሚለውን ነገር ትንሽ አንስተን ብናልፍ ደስ ይለኛል። በመጽሐፍ ዙሪያ ብዙ ልማዶች አሉ። በነገራችን ላይ አንዳንድ ሰው አይተህ ከሆነ እድርም ጥራው እቁብም ጥራው መጽሐፍ ይዞ ነው እና መጽሐፉ ከመያዝ ብዛት የተነሳ አርጅቶ ተይቦ ታያለ። ግን አያነብም። ያ ሰው ብቻውን እንኳን ቁጭ ብሎ መጽሐፉን አይገልጾም። ይዞት በቃ በመያዝ ብቻ አዋቂ የሚሆኑ የሚመስላቸው ሰዎች አሉ። ይሄ ልማድ ነው። መጽሐፍ ይዞ መሄድ የሆነ ነገር ትከተበታለህ ምናምን። በነገራችን ላይ እኔ እነዚህንም ምንም መጽሐፍ ከሌላቸውና ስለ መጽሐፍ ደንታ ቢስ ከሆኑ ሰዎች ይልቅ አከብራቸዋለሁ። ቢያንስ እጃቸው ላይ ነው መጽሐፉ ማለት ነው። ቢያንስ የሆነ አንድ አባባል አለ። እንደውም ሰውየው ጋዜጣ ያነባል እና ጋዜጣው ግን ተዘቅዝቋል እና መነጽር አድርጎ በቃ እግሩን አጣምሮ አደባባይ ላይ ነው። እሱ ይመስለኛል ሰዎች አንባቢ ነው እንዲሉት ነው። እና አንድ ሰው በዛ ሲያልፍ በጣም ገርሞት ጌታዬ ጋዜጣው እኮ ተዘቅዝቋል አላቸው ማለት ነው። ይሄ ደግሞ በጣም ሼም ነው። ተናደዱ። ከዛ በኋላ ምን ቢሉት ጥሩ ነው? ለኔ ከተነበበልኝ አንተ ምን አገባ ስቲል ነው በቃ። እና በልማድ ትክክል ነው። እኔ ግን አባ ይትባረክ የሚባሉ ትልቅ አባት ነበሩ፣ በረከታቸው ይደረሰንና እዚህ ባታ ላይ ገብርኤል ኪዳነ ምሕረት ስላሴ አካባቢ ሰዎች በደንብ ያውቋቸዋል። እና ባታ የጡረተኞች የሚኒሊክ መታሰቢያ ድርጅት እዛ ረጅም ጊዜ ታመው ብዙ ምዕመናንን ወደ ቤታቸው እየመጡ እየመከሩ ሲያጽናኑ የቆዩ አባት ናቸው። እና ግቢ ገብርኤል እኔንም አስተምሮኛል ሰንበት ትምህርት ቤት ላይ። እና አንድ ሰው ጥያቄ ጠይቋቸው ነው መጽሐፍ ዝም ብዬ እገዛለሁ ግን አላነብም እና ገንዘብ አወጣለሁ አዲስ መጽሐፍ በወጣ ቁጥር እገዛለሁ ግን አላነበውም። ከዛ ምን አሉ እሳቸው? ለአንድ ሰው የተሰጡት 2 ጊዜያቶች አሉ። አንደኛው መጽሐፍ መሰብሰቢያ መግዣ ጊዜ ብር የሰጠው እግዚአብሔር ሁኔታዎች እየተመቻቹ መጽሐፍ እንዲገዛ፣ ሁለተኛው ደግሞ ማንበቢያ። አሁን ያንተ ማንበቢያ ጊዜ ይመጣል። አሁን የመግዣ ጊዜ ነው። በመግዛት እንደከሰርክ አትቁጠረው። በጣም የሚገርም አባባል ነው፣ የገዛኝ አባባል ነው። እና እኔም ከዛን ጊዜ ጀምሮ ራሴን እንትን ብያለሁ። አንዳንድ መጽሐፍቶች ገበያ ላይ ጠፍተው ወይ ደግሞ የሆነ ሰው የሆነ ነገር ጠይቆ መጽሐፍቶቹ ተፈልገው አንተ ሼልፍ ላይ ግን አለ ለዛ ጉዳይ ይደርሱልሃል። በተለይኛ ደግሞ ከሚዲያ ጋር ስትገናኝ የሆነ ነገር ሪፈር ለማድረግ መጽሐፍቶችን ትፈልጋለህ እና ለካ እነዛ ጊዜያቶች መጽሐፍ የመግዚያ ጊዜያቶች ነበሩ። የተወሰኑ ጊዜያቶች ደግሞ የማንበቢያ ጊዜያቶች ነበሩ። የተወሰኑ ጊዜያቶች ደግሞ አሉ የማውረሻ ጊዜያቶች ደግሞ ትልልቅ አባቶች መጽሐፍ ሰብስበው ለቤተ መጽሐፍት ሲሰጡ ነበር። እና በጊዜያችን መጠቀም ነው። እንድንገዛም የፈቀደልን እኮ እግዚአብሔር ነው። ስለዚህ እኔ በገዛን ቁጥር እንደ ኪሳራ እንዳናስበው ነው። ሌላው እኔ አንባቢ የለም ምናምን የሚለውን አልስማማበትም። በጣም አንባቢ አለ፣ ግን ብዙ ጊዜ ምን አይነት ነገር አለ መሰለ፣ አንብበው የሚሰጡትን አስተያየት የሚቀበል ወይም የሚሸከም ትከሻ ግን ብዙ አላይም። እኔ አንደኛ እኛ ጋርም ችግር አለ። ሂስ ወይም ትችት የምንሰጥበት መንገድ የሚያሳቅቅ ከሰውየው ጋር የሚገናኝ ምናምን ይሆንና አንዳንዴ ሰዎች ሪጀክት ሊያደርጉት ይችላሉ። ግን በትክክል ያን መጽሐፍ ተመልክቶ እንዲህ ቢሆን ኖሮ ጥሩ ነበር፣ እንዲህ ብታደርገው እዚህ ላይ ሪፕሪንት ሲደረግ ወይም ለሁለተኛው እትም እንዲህ ቢሆን የሚል አስተያየት መቀበል መቻል አለብን። እና ለዚህ ዝግጁ ያልሆኑ ሰዎች ይኖራሉ። እና አንባቢ የለም ስንል ጸሐፊ ሳለው የሚለውን በግልባጩ ማለት ነው። የሆነ አባባል አለ የ8ኛው ሺህ ልጆች ስትል እነሱም ደግሞ ሰብሰብ ብለው የ8ኛው ሺህ ወላጆች ሊሉ ይችላሉ። አይ ስለዚህ ጸሐፊያንን የምንል ሰዎች አንባቢያን ላይ የምንወርድባቸው ከሆነ አንባቢያንም ሰብሰብ ብለው ጸሐፊያኑ ላይ፣ ስለዚህ ሁለታችንም ሂሱን መቀበል ያለብን ይመስለኛል። እና ከዚህ አንጻር ጥቂት ናቸው በመጽሐፍ ዙሪያ እነዚህ ልማዶች። አንዳንዱ ገዝቶ የሚያስቀምጥ፣ ሌላው ደግሞ ተሸክሞ የሚዞር የያዘውን ነገር አንብቦ የማይጠቀምበት፣ ያነበበውንም ደግሞ ተርቶ ተግባር ላይ የማይውል ጥቂት ነገሮችን አያለው። እና በዚህ ዙሪያ ነው ይሄንን ማለት ነው የምፈልገው። በጣም መልካም። የሚገርም እኔ ምን አስባለሁ አንዳንድ ጊዜ የማንበብ ፍላጎታችን ልምዱ
እንዴት እንደሚመጣ አንዳንድ ጊዜ እንጨነቃለን። ወዲያው ግልጥ አድርገን አንድ ገጽ እንዳነበብን እንቅልፋችን ይመጣልና በተለይ እኛ ወጣቶች ላይ አሁን ትንሽ ያሰነፈን ይመስላል። በተለይ ሶሻል ሚዲያው በጣም ያሰነፈን ይመስለኛልና ከዚህ አንፃርስ አንዱ የንባብ ልምዳችን አንድ ነገር ሆኖ ያነባበ ስልቶች አሉ። ልክ አሁን አንድ ተማሪ ቁጭ ብሎ ደብተሩን ስላነበበ ብቻ እያጠና ነው ማለት አትችልም። የአጠናን ስልቶች አሉ አይደለ? ካቀማመጥ ይጀምራል ራሱ ማለት ነው። ለማንበብ የምታደርጋቸው ዝግጅቶች አንዳንድ ሰው በጣም ይገርመኛል። እኔ ምቹ ቦታ ላይ ለጥጥ ብሎ ሶፋ ላይ ወይ ደግሞ ትራስ አንገቱ ላይ አድርጎ አልጋ ላይ ምናምን የሚያነብሰው አለ። እነዚህ ሁኔታዎች ለመተኛት ነው ሰውን የሚጋብዙ እንጂ ለማንበብ አይደለም፣ ትኩረት ሰጥቶ ማለት ነው። እና ስናነብ እንደው ደረቅ ወንበር ላይ ይመረጣል ይላሉ ብዙ ሰዎች ማለት ነው። ደረቅ ወንበር ላይ ንፋስ ያለበት አካባቢ ደግሞ የሆነ ጥሬ ነገር እየቆረጠምክ ማስቲካም ሊሆን ይችላል እንደዛ የሚሉ አሉ። እግርህን ቀዝቃዛ ውሃ ውስጥ በተለይ ከጥናት ጋር በተገናኘ። ስለዚህ መንፈሳዊ መጽሐፍቶችን ስናነብ አንደኛ መንፈሳዊ መጽሐፍቶች ስለሆኑ የግድ ያ ነገር በቀጥታ የሚያገናኘን ከእግዚአብሔር ጋር ስለሆነ የእግዚአብሔርን ፈቃድ መጠየቅም ያስፈልጋል። ለምንድን ነው ማነበው ይህንን መጽሐፍ አይደል? ለህይወቴ ይጠቅመኛል ብዬ ነው። ጥሩ ልምድ የሚሆነው ማስታወሻ ይዘን ብናነብ። ጠጠር ያሉ ጉዳዮችን እንጽፋቸዋለን፣ በጣም ተች ያደረጉን ነገሮችንም እንጽፋቸዋለን። እነዛን ነገሮች መልሰን ደግሞ ማየት ልክ ጀስት እንደ ስራ እንደ መዝናኛ ካደረግነው ከባድ ነው የሚሆነው። እንደ መዝናኛ የሚነበቡ መጽሐፍቶች አሉ አክቹዋሊ ማለት ነው፣ ዘና የምንልባቸው። አሁን እኔ ምጥን ቅመምን እንደዛ ነው እንዲያነቡት ማደርገው። ትልልቅ መጽሐፍቶችን ስናነብ እንቅልፋችን ቢመጣ ወይ ደግሞ የሆነ ትልቅ ጉዳይ ይዘን ስብሰባ ሊሆን ይችላል የሆነ ነገር ማዋዣ ብንፈልግ ከዛ አንድ ነገር አንብበን ወደ አእምሯችን ወስደን ከምንሰራው ስራ ጋር አገናኝተን ብንመለስ። እንደዚህ አይነት መንፈሳዊ መጽሐፍቶችን ግን ማስታወሻ ይዘን በቃ እግዚአብሔር ለኔ ምንድነው ሊነግረኝ የፈለገው በመጽሐፉ። አሁን ስብከት ስንከታተል ማስታወሻ ይዘን አይደል የምንከታተለው? መጽሐፍም እንደዛ ቢሆን ይመረጣልና አንዳንድ ሰዎች የመጽሐፋቸውን ለማዋደድ የኛን ድክመት እንደ ማስታወቂያ ሲጠቀሙበት አይቻለሁ። ለምሳሌ ይሄ ከዚህ ከሐሰተኛ አጥማቂያን ጋር በተገናኘ ትልልቅ መጽሐፍ ይጽፉና ይሄን መጽሐፍ ስታነቡት ችግር ካለባችሁ በውስጣችሁ እንቅልፍ ይመጣባችኋል ይላል። ማንኛውም ሰው መጽሐፍ ሲይዝ እንቅልፍ ይመጣበታል። እንቅልፍ ከመጣበት መጽሐፉ ከባድ ነው ማለት ነው። አየህ፣ የመጽሐፉ መንፈስ የኛን ድክመት ለማስታወቂያ ሲጠቀሙበት እናደዳለሁ። ስለዚህ ከዚህ አንጻር ዝግጅትና የምናነብበት መንገድ ነው። ቦታ፣ ሁኔታዎች እነዚህን ማስተካከል ነው እንጂ መጽሐፍ ሳነብ እንቅልፍ ይወስደኛል የሚለው ካመነን እንሆናለን። ያን ነገር ነው የምናደርገው። በጭራሽ ለምንድን ነው ከሰዎች ጋር ስናወራ እንቅልፍ የማይወስደን? ለምንድን ነው የሰራንበትን ሂሳብ ስንተሳሰብ እንቅልፍ የማይወስደን? ለምንድን ነው ትምህርት ቤት ቁጭ ብለን ስንማር ፈተና ሲደርስ እንቅልፍ የማይወስደን? ትኩረት ስለሰጠ ነው፣ ሌላ ነገር አይደለም። ስለዚህ ቅዱሳት መጽሐፍትም ስናነብ ትኩረት እንስጠው፣ በጸሎት እንጀምር፣ የምናነብበትን አትሞስፌር እንምረጥ፣ ማስታወሻ እንያዝ፣ ያልገቡንን እንጠይቅ። ራሱ እግዚአብሔርም ፈቃደኛ ባልሆነ ልብ ውስጥ ገብቶ ስራ አይሰራም ይላሉ ሊቃውንቱ። ልትድን ትወዳለህ አይደል ያለው? በቃ እናስፈቅደው። ስናስፈቅድ የምናነብበትን ጥበብ እና ችሎታውን ትዕግስቱን ይሰጠናል። እንደው በዚሁ ለመጨመር ሳይሆን እንደው እኔ ጋር ያለችውን የሆነች ነገር ለመናገር ያክል ምንድነው በአንድ ጊዜ ብዙ ለማንበብ አለመሞከር አንዱ መፍትሄም ነው። ይሄን ጨርሼ ያድራለሁ ይሄን ብሎ ካለ ህሊናችን አይሰበሰብም። በጸሎት እኮ ስንነጋገረው ነበር፣ ገጹን እየቆጠርን ይሄ ሁላ ጸሎት ነው ቀረ እያለን ከእንደገና ወደ ጸሎታችን የምንመለስ ከሆነ ልክ አይደለም። መያዝ ያለባችሁ ነገር የተዋሕዶ ልጆች፣ በተለይ አሁን እኛ ኦልሬዲ መጽሐፍ እንሰጣለን ልንሰጥ ስለሆነ ያንን መጽሐፍ በአንድ ቀን አንብባችሁ እንድጨርሱ እንደ አይደለም። የመጀመሪያውን ገጽ አንብባችሁ እቺን ብቻ በደንብ አሰላስላችኋት ተኙ። ሁለተኛ ቀን ደግሞ 2 ገጽ አድርጋችሁ ተኙ። ደግሞ በየጉዳዩ የተከፋፈለም ስለሆነ የኛ ወጥ አይደለም። ሶስተኛ ቀን 3 ገጾችን አንብባችሁ እንደዛ ሲሆን እየተለመደ አንድን መጽሐፍ የምትጨርሱበት በ1 ወር ሊሆን ይችላል። የመጀመሪያው ጊዜ ደግሞ ስታነቡት ስትማሩበት እጅግ በጣም ደስ የምትሰኙበት የምትወዱት መጽሐፍ ነው። በቪዲዮ የነበረን ትምህርት ወደ መጽሐፍ ገልብጦ አመጣ የሚል ጥያቄ ውስጣችሁ ቢፈጠር እንኳን ማሰብ ያለባችሁ መጽሐፍ ለምንድን ነው የሆነው ስንል፣ ለምሳሌ ዲዲስቅልያ ላይ ምን ይላል? ሐዋርያት ትእዛዝ ላይ ነውና ምዕራፍ 9 ቁጥር 22 ላይ ነገር ግን አንተ የፈጣሪ እግዚአብሔርን ሕግ የሚሆን የመጽሐፍትን ንባብ መርምር፣ በየጊዜው መጽሐፍትን ማንበብ አታቋርጥ ይላል። ይሄ ሐዋርያትም አዘዋል። እኔ ማንበብ አልችልም ምናምን ብለን ምንተው አይደለም፣ ማንበብ አለብን። የጸሎት መጽሐፍትም እሱ እኮ ንባብ ነው። ሊቃውንቱም ደግሞ የሚጀምሩት ከንባብ እኮ ነው ትምህርቱን። ከዛ በኋላ ነው በቃል የምትይዘው። በቃል የምትይዘውበት ምክንያት ብዙ መጽሐፍቶች በማይገኙበት ጊዜ መጽሐፍቶችን ይዞ መሄድ ስለማይቻል እውቀትን ለሌላው ቶሎ ማጋባት እንዲቻል ብዙ እንትኖች አሉ፣ ምክንያቶች አሉት። እና ቅድም እንዳልከው አንተ እነዚህ የትምህርት መጽሐፍቶች በሽምደዳ የሚያዙና አንዴ ጥርግ አድርገን የምናነባቸው አይደሉ፣ ረጋ እያለን የምናዋህዳቸው ናቸው።
በመጽሐፍ መልክ ለምንድን ነው የተዘጋጀው? 3 ምክንያቶች ማስቀመጥ እችላለሁ። የመጀመሪያው ለመድረስ ነው። እኛ አሁን እንደ ቀንዲል ሚዲያ እዚህ ቁጭ ብለን አይደለ ከህዝቡ ጋር የምንገናኘው። አሁን ህዝቡ ጋር ለመድረስ መጽሐፍ ያስፈልገናል ማለት ነው። ምክንያቱም ያ ሚዲያው የኛ አይደለም። ነገ ጠዋት ምን እንደሚሆን አናውቅም። እኛ መጽሐፉ ነው የኛ ማለት ነው። ምን ይላሉ አበው? በቃል ያለ ይረሳል ነው ያሉት፣ በጽሁፍ ያለ ግን ይወረሳል ነው ያሉት። ከጥንት ጀምሮም ቤተክርስቲያን እምነቷን፣ ትውፊቷን፣ ስርዓቷን ስታስጠብቅ የነበረችው መናፍቃንን እየተሟገተች ስታስወግድ ስትከራከርና ስትረታ የነበረችው ባፍ ብቻ አይደለም፣ ባፍም በመጣፍም ነው። ይሄን ደግሞ ማስከበር ያስፈልጋል ማለት ነው። በፊት ለፊት በኦዲዮ በቪዲዮ ስንናገር ነበር። ያን የተናገርነውን ደግሞ ማስቀመጥ አለብን በሚል ነው ወደ መጽሐፍ የመጣ ነው ማለት ነው። ሶሻል ሚዲያው ቅድም እንዳልኩት የኛ አይደለም። ነገ ጠዋት የሆነ በተን ተነክቶ ሁሉም ነገር ሊጠፋ ይችላል እያልን እኮ ነው። አሁን የተለያዩ ሶፍትዌሮችን አፕዴት ማድረግ ካልቻልክ በነዛ ሶፍትዌሮች መጠቀም አትችልም። እነዛ ካምፓኒው ደግሞ እነዛን ሶፍትዌር ትቻቸዋለሁ ቢልስ በቃ እቃ ቀፎ ነው የሚሆነው። እኛ ያዝነው ስልክ ምናምን ሁሉም ነገር ቀፎ ነው የሚሆነው እና አንተ ያስከው ሞባይል ላይ ሁሉ ነገር ሰርች እንደምታደርገው አይቀጥልም ወደፊት ማለት ነው። ስለዚህ እሱን ማውረድ ነበረብን እና አንዱ እሱ ነው ለመድረስ። ሁለተኛው ደግሞ ማውረስ ስለፈለግን ነው። በቃል ያለው ይረሳል፣ በጽሁፍ ያለው ይወረሳል አይደለ? ማውረስ አለብን። በቃ እኛ ብቻ አይደለንም። አሁን ቀዳሚ እንደ ቀንዲል ሚዲያ እና ምትኩና ቀዳሚ ጸጋ ሲያስቡት የነበረውን ሲጨነቁበት የነበረውን ከቤተ ክርስቲያን ሊቃውንት አባቶች ያገኙትን ግን በዚህ ትውልድ ጥያቄ የፈጠረበትን ጉዳይ ሲናገሩት ነበር። አሁን ግን ለሚቀጥሉት ማውረስ ችለናል በእግዚአብሔር ቸርነት ማለት ነው። እኛ ብቻ ሳንሆን በዚህ እድል ራሳቸው የቀንዲል ሚዲያ ቤተሰቦችም ያወርሳሉ ማለት ነው። እኔ ይሄ የተማርኩበት ነው። ይሄን ደግሞ ብለው ለልጆቻቸው ማውረስ ይችላሉ፣ ለቤተሰቦቻቸው ማውረስ ይችላሉ፣ ልጆቻቸው ማውረስ ይችላሉ። ወደፊት ደግሞ ብርታቱ ካለና ትጋቱ ቅንነቱ ካለ በሌሎች ቋንቋዎች መድረስ አለበት የሚል ደግሞ ቀናይ ሰው ካለ ተርጉሞ ለሚቀጥለው ለሌሎችም ትውልዶች ማድረስ ይቻላል። የቤተክርስቲያናችን ትምህርት ነው፣ ከኪሳችን ያወጣ ነው አይደለም። ቅድም እንዳልከው ማስረጃዎች መረጃዎች የተቀመጡበት ስለሆነ ማለት ነው። ሶስተኛው ለመታወስ ነው። ለመታወስ ነገ ጠዋት እኮ እኛ የለን ቀንዲል ሚዲያም ላትኖር ትችላለች፣ አይታወቅም የሚሆነው ነገር። ግን ሰንበዲ የኔ ልጅ አሁን እኔ አባትና ቀዳሚ ጸጋ እኮ ይሄንን በዚህ መርሃ ግብር ይሰሩት ነበር። ቀንዲል ሚዲያ የታለ ሰርች ሲደረግ አይኖርም። ዩቲዩብም ሰርች ሲደረግ ላይኖር ይችላል። ይሄውና ይሄን ነበር ሲናገሩ የነበረው። ስለዚህ አየህ ለመታወስ ምንድነው የሞት መድኃኒቱ መውለድ ነው ይላሉ አይደለም? በቃ መጽሐፍትም ልጆች ናቸው። አንዳንድ ሰዎች እንደውም እንኳን ማርያም ማረቻችሁ እያሉ ደስታቸውን ሲገልጹ ነበር። አመጣ የምትወልደው ነው፣ ሌላ ነገር አይደለም። ይሄ ራስን ከፍ ለማድረግ አይደለም። ቁጭ ብለህ ተጨንቀህ ተጠበህ ምን ብለህ የምትሰራው ነው። አንባቢ ጋር ሲደርስ አንተን የማያረካ ከሆነ ነገ ጠዋት የሚያስተች ከሆነ ምንም ዋጋ የለውም። ግን ከሰው ስህተት ይጠፋል ማለት አይደለም እና መታወስ ስላለብን እንዲህ ነበር እንደዚህም እኮ ይደረግ ነበር። ሌሎች ደግሞ በሚዲያ ህዝቡ ልቡ ውስጥ ያሉ ሰዎች በዛ ብቻ ተንጠልጥለው እንዳይቀሩ በዚህም መልክ ደግሞ ሼልፍ ላይ በቤታቸው ነገ አሁን ይወለ ኔትወርክ ላይኖር ይችላል፣ አክሰሱ ላይኖር ይችላል። አሁን ገጠር ላይ አክሰሱ የለም አይደል? አክሰሱ ኖሮ ደግሞ ኔትወርክ ላይኖር ይችላል። አክሰሰሪዎቹን ላናገኝ እንችላለን። መጽሐፍ ግን ሳፕ አድርገህ የሆነ ነገር አይተህ መልሰህ ታስቀምጠዋለህ። ከመብራት ጋር አይገናኝ፣ ከኔትወርክ ጋር አይገናኝ፣ ከምናምን ጋር አይገናኝ፣ የራስ ነው ማለት ነው። ምናቡን የሚነካና የሚዳሰስ አድርገን አስቀምጥ ነው ማለት ነው። እና እነዚህ በሙሉ ዘርፈ ብዙ ጥቅሞች አሉት። መመራመር የሚፈልግ ሰው በዚህ ዙሪያ ሌላ ከፍ ያለ ስራ መስራት የሚፈልግ ሰው ይዞት ይሄዳል ማለት ነው። ይሄንን ዩቲዩብ ላይ ግን ያለውን ነገር ተመልክ፣ ሰርች ስታደርግ ስትፈልግ ስታዳምጥ ብዙ ነገር ነው እና ሰብሰብ አድርገን አስቀምጥንለታል ማለት ነው። የሰንበት ትምህርት ቤት ወጣቶች ቤተ መጻሕፍት ላይ ማንበብ ቢፈልጉ ያነቡታል ማለት ነው። የሰባኪያን የጽዋ ማህበራት የንስሐ አባት ጉባኤ የሚያዘጋጁ አካላት እነዚህ በሙሉ እኔ አልገኝም እዛ ላይ መታብራራ አልባልም። ወይም ደግሞ እባካችሁ ኔትወርክ ያላችሁ ኮኔክሽን ያላችሁ ምናምን በዚህ በኩል ላኩልኝ ማለት አይቻልም። መጽሐፉ ላይ ያለ ሁሉም ነገርና በጣም ኢዚ በጣም ቀላል አድርገናል ማለት ነው። አንድ ሀሳብ ለመጨመር ብዙ ወንድሞቻችን እህቶቻችን ካየ ኮሜንት የሚጠይቁት ጥያቄ እኛ ጋር እየመጡ የሚጠይቁት ስለዚህ ጉዳይ ብለው የሰራነውን ፕሮግራም ይጠይቁናል። ለምንድነው የሰራነውን ፕሮግራም የሚጠይቁን? ወደ ኋላ ገብተው ለመፈለግ በጣም ወይ ርዕሱ ሊለያይ ይችላል፣ ወይ በአንዱ ትምህርት ላይ መሀል ላይ ተካታ ሊሆን ይችላል። እኛ ሰርተነዋል ብለን እናልፋለን። እነሱ ግን ያንን ሳያገኙት ሲቀሩ እየመጡ ይሄንን ጥያቄ ባካችሁ ይላሉ። ያን ጊዜ ማግኘት አይችሉም። አሁን ለምሳሌ በቀንዲል ሚዲያ በትንሹ ከ1000 በላይ ቪዲዮ ተሰርቷል። ገና አላቆምንም፣ እየሰራ ነው። ደግመን ደግሞ አንሰራም፣ አዳዲስ ጉዳዮችን ነው የምንሰራው። ስለዚህ አሁን
ልማድና ክርስትና እንግዲህ 2016 ነው የተጀመረው። አንድ ቁጥር ምንድነው የሚለውን ነገር ቪዲዮን ከፍተን ካላየ ነው እዛ ላይ ያለውን ነገር ማዳመጥ ካልቻልን በስተቀር ምንነቱን አናውቀውም። መጽሐፍ ግን ቢያንስ እንኳን ርዕሰ ጉዳዮችን ለማግኘት ማውጫ የሚባል ነገር አለ። ዋና ጉዳያቸው ላይ የሚፈልጉት ርዕሰ ጉዳይ ላይ ገብተው የሚፈልጉት ርዕሰ ጉዳይ አንብቦ ይወጣሉ። በዋናው ትምህርት ላይ ጎደለ ወይም ደግሞ አልገባኝም ብላችሁ ለሁለተኛው ውይይት የጠየቃችሁትን ጥያቄ የሱንም መልስ ጨምቆ በደንብ ማብራሪያ ሰጥቶ የተላለፈበት ነው። ብዙውን አንድ አድርጎ ሼልፋችን ላይ አስቀምጠን በምንፈልግበት ሰዓት አውጥተን ማንበብ፣ ማጣቀሻዎች ለትምህርት በተለይ እንዳልከው ለንስሐ አባቶች ንስሐ ልጆቻቸውም ደግሞ ተዘጋጅተው አውቀውት የአባታቸው ውሳኔ ምን እንደሆነ ምን እንደሚሆን አውቀውት ገምተውት እንዲመጡ የሚያደርግ ነው አንዱና በጣም በተለይ በጽዋ ማህበራት ላይ ይሄ እናቶች የወጣቶች በጽዋ ማህበር የሚሰበሰቡ አሉ። በወራንዴ ብዙ ጥያቄዎች ናቸው ያላቸው። እርግጠኛ ነኝ እነዛን ጥያቄዎች ሰብስበህ ወደዚህ መጽሐፍ ብትገባ ሁሉም እዛ ላይ ተካቷል። በተለይ መጀመሪያ አካባቢ የሰራናቸው እንደሱ ስለሆኑ ማለት ነው። ስለዚህ እንዳለ ልማድና ክርስትናን ጥቅልል አድርጎ በሚዳሰስ በሚጨበጥ መልኩ ማስረከም ማለት ነው የእናንተ ድርሻ ነው። ይሄ ከዚህ በኋላ የራሳችሁ ሆኗል። የግል ማድረግ ስራ ነው የተሰራው ማለት ነው። እግዚአብሔር ይመስገን። በዚህ በጣም መልካም ነው። የብዙ ሰዎችም ግብረ መልስ በጣም ጥሩ ነው። በጣም ጥሩ ነው። በተለይ ከሀገር ውጪም ከሀገር ውስጥም ያሉት ቤተሰቦቻችን የቀንዲል ሚዲያ ቤተሰቦች ፌስቡክ ላይ ተጻፈው ፌስቡክ ላይ ቴሌግራም ግሩፕም አለ። ቴሌግራም ግሩፕ ቀንዲል ሚዲያ 23 የሚል የቴሌግራም ግሩፕ አለ። እዚህ ጋር በሱም ብዙ እየጻፉ ነው ለመናገር እንዴት ነው ማግኘት የምንችለው የሚለውንም ነገር እያወሩ ስለነበረ ማለት ነው። እንደው ግን ጥቂት ምን አይነት ተግዳሮቶች ነበሩት ይሄ መጽሐፍ ሆኖ ለመወለድ? ሰው ማለት የሆነ ሐሳብ አምጥቶ ሌሎች ሰዎችን አዳብሎ ይሄ መተቸት መበሳጨት ምናምን ሳይሆን ያለችውን ትንሽ ነገር አስተዋጽኦ ጥሎ የሚያልፍ ወይም እንቅፋትን የሚያነሳ ነው። በአንድ ሀገር አንድ ንጉስ ግብዣ ጠራ ሰዎችን ዝም ብሎ ማለት ተራውን ህዝብ ነውና በቃም ሰርፕራይዝ ነው። በካርድ እያደረገ ወደ ቤተ መንግስት ሰው በቃ መነጋገር ያርጉታል። ቤተ መንግስት ግብዣ ተጠራን ምናምን እያለ ማለት ነውና በር ላይ አንድ ድንጋይ አስቀምጠው ሆን ብሎ በሩ መግቢያ ላይ ማለት ነው ፊት ለፊት በቃ ስትሄድ እንቅፋት እንዲመታ ታስቦ ማለት ነው። እና እሱ ሰገነት ላይ ሆኖ ወደ ውጪ በሚያሳይ ግን ወደ ውስጥ በማያሳይ መስታወት ህዝቡን ይመለከታል። እና ሰዎች ይመጣሉ፣ ድንጋዩን ያለፉት ያልፋሉ። ድንጋዩ ያደናቀፋቸው ሰዎች ዞር ብሎ ድንጋዩን ይተና ይሄን ድንጋይ እዚህ ጋር አርገውት ምናምን እያሉ ያልፋሉ። ቤተ መንግስት አለ አንዱ ምን አለ ይሄን እንኳን ቢያነሱት እያሉ ያልፋሉ። እና አንዲት ደካማ ሴት አንዱን ሲያደናቅፈው ሊደፋው ሲል ወጣቱን አየች ሴትዮዋና እሱ ተነስቶ እንዴት እዚህ ጋር ድንጋይ ይደረጋል ምናምን ብሎ ሄደ። እሷ ጎንበስ ብላ ድንጋዩን በትግል ማለት ሊረዳት የፈለገ ሰው እንኳን የለም ነበር ያለው። እነሱ ወደ ቤተ መንግስቱ ነው ትኩረታቸው። ያንከባለለች እንደምንም ብላ ጥግ አድርሰው ከዛ በኋላ ገባች ማለት ነው። እና ግብዣው ሊጀመር ሲል ንጉሱ ለካ የሚሰራው እንትን ነው እንደ ጥናት ምርምር ሰው እየፈለገ ነው። በቃ ሰው ምን አይነት ሰው ነው የሚለውና እኔ ይህን ግብዣ ያዘጋጀሁት ሰው ፈልጌ ነበር። ከዚህ ሁሉ ተጋባዥ መካከል ግን አንድ ሰው ብቻ ነው ያገኘሁት። ያቺም ሴት ደግሞ በእድሜ አረጋዊ የሆነች ብዙም ማትቆይ ከኛ ጋር በጣም ያዘንኩት በዚህ ነው። ምንድነው ምናምን ብሎ ሰው እንትን ሲል አሁን የተናገርኩትን ዘረዘረና ድንጋዩን አውቆ እንዳስቀመጠ ብዙ ሰዎች ግን እንዳደረጉ ምናምን ተናገረና እኔ ሰው ምለው ከሰዎች ፊት እንቅፋትን የሚያነሳ ነው። በዛ እንቅፋት የሚማረርና ሐሳብ የሚሰጥ ሳይሆን እንቅፋትን የሚያስወግድ ነው። እና እኔ እሱ ውስጤ ሁሌ ያለ በነገራችን ላይ እዛ ፌስቡክ ላይ አንድ አስተያየት አየሁ። አሁን ይሄ መጽሐፍ ምንድነው የሚጠቅመው? ለትልልቅ ስኮላርስ ነው ለምናምን ነው ይላል። በእንግሊዘኛ ነው የተጻፈው። ከዛ እኔ አንድ መስመር ብቻ ነው የጻፍኩት። እሱንማ እርስዎ ኖት የሚነግሩን ካነበቡት በኋላ የሚለው ነው። ገብተዋል። አሁን ሰው ለመተቸት ነው የሚሮጠው የሚንደረደረው። ገና አልተነበበም መጽሐፍ። ለማን ነው የሚጠቅመው? እሱን እኮ ያነበበ ሰው ነው። እኔ አሁን ለገሌ ብቻ ነው የሚጠቅመው ማለት አልችልም አይደል? መድኃኒትን ለታመመ ለምሳሌ አስፕሪን የሚጠቅመው ለማን ነው? ራስ ምታት ላለበት ሰው ነው። ችግሩ እዛ መጽሐፍት ውስጥ የተቃለለለት ሰው ነው ያን መጽሐፍ አክሴፕት ሊያደርገው የሚሞክረውና ስለ እንቅፋት መናገር ይቻላል በደንብ። እና አሁን የቤተክርስቲያን ችግር ምንድነው እያልን ሰዎች ብናስገባ ብዙ ግን ይህን ችግር ለመቅረፍ እገሌ ምን አድርጓል? ትልቁ ጉዳይ እሱ ነው። ልክ ይሄ ለአሜሪካ የሚነገራል አይደል? አሜሪካ ለኔ ምን አደረገችልኝ ሳይሆን እኔ ለአሜሪካ ምን አደረግኩ አንድ ፕሬዚዳንት ተናገረ የተባለ
ለቤተክርስቲያን እኛም እንደ ቀንዲል ሚዲያ በቃ እንውረድ ብለን ነው አይደል ስንጀምር ህዝቡ ጋር እንውረድ እስኪ ታች የሚያመጧቸው ጥያቄዎች በጣም አንዳንዱ ፈን ነው በቃ ያስቀሃል ግን ለሱ እኮ ጥያቄ ነው ጥያቄ ባይሆንበት ይመጣ ነበር እንዴ ተሸክሙት የመጣው እኮ ጥያቄ ስለሆነበት ነው ራስን ተቆጣጥረ መመለስ አለበት ህዝቡ ለምንድን ነው በዚህ ልክ ልማድና ክርስቲያና ያለው ይሄ ምንድነው ይባል ነገር አለ አይደል የሚያሳክከው ቦታ ላይ ሄደ ስታከነው እንጂ የሚያሳክከው ቦታ ያልሆነ ቦታ ላይ ስታክ ሊስቀል አይችልም ወይም ደግሞ ልታሳግሰው አይችልም የሱ ችግር ያ ነበር ማለት ነው አንድ ጊዜ እየሄድኩኝ ነው መንገድ ላይና ታክሲ ውስጥ ነኝ ከዛ ስልክ ተደወለና መምህር መተኩኖት አለኝ ጮክ ብሎ ነው ያወሩት አዎ ፈልገውት ነበር ከዚህ ከንትን የሚባል ገጠር ነው የደወለ ከዛ አሁን በደም ማናገር ስላለብኝ አንዴ ቆይ ትራንስፖርት ውስጥ ነኝ ስወርድ ትደውልልኛለህ ከይቅርታ ጋር አልኩት ከስንት ደቂቃ በኋላ በቃ ከዚህ ደቂቃ በኋላ ደወለ ማለት ነው እና አሁን መንገድ ላይ ጉዞ እየተጓዝን ነው እየጠየቅነው ያለው ምንድነው መልስ ተጠርተን ነው እየሄድን ያለ ነው እና ለመልስ ምንድነው ተይዞ የሚኬደው እና በጣም በቃ ለመልስ እየሄዱ እኔን ነው የሚጠይቁት ማለት ነው በቃ ልማድና ክርስትና ነው ስለዚህ ያውቁታል ብሎ አስበው ነው ሲሪየስ ነው እኔ አሁን እየሳኩ ተናገርኩት እንጂ ስልኩ ላይ ሰውየው ሲሪየስ ነው ምንድነው ተይዞ አሁን አንደኛ አካባቢውን የሰውየውን አቅም የዛና አካባቢ ባህል ምናምን ስልክ ሊቆጥርበት ነው እሱን ሁሉ ጠይቄ ነው መመለስ ያለብኝ እኛ ሀገር አሁን ለመልስ የሚወሰደው ውስኪ ወሰዳል ውስኪ ልለው አልችልም ለሱ በግ ልለው አልችልም ያለ ያደርግም ላይ ያደርግም ስለሚችል ከዛ ምን ቶሎ እንደመጣልኝ አላቅም እንግዲህ እግዚአብሔር ቸርነት ነው አጠገቦት ሽማግሌዎች አሉ አልኩት አዎ ሽማግሌዎች አሉ በቃ የዛ ሀገር ሽማግሌዎች ናቸው የሚያውቁት የእያንዳንዱ ባህል ስለሚለያይ የእያንዳንዱ ሀገር ስጦታ ስለሚለያይ ሽማግሌዎችን ጠይቋቸውና እንዳቅማችሁ ሽማግሌዎች የሚሏቸው ናቸው እና መሰግናለን እግዚአብሔር ይስጥልናል እግዚአብሔር ይስጥልኝ እኔ ብዬ ዘጋዊ ማለት ነው እና የወረዱ ለሊቃውንቱ አሁን ይሄ ጥያቄ ነው ልትል ይችላል ለነሱ ነው በቃ ለነሱ ጥያቄ ነው ጥያቄ ቤተክርስቲያን ደግሞ አስቀምጦታል በጣም የሚገርም ውስጥ ስትገባ በደንብ አስቀምጦታል እኔ በጣም የገረመኝና ተቻረገኝ ልንገር ሳነብ ነፍሰ ጡር ሴት መታ የልጅነት ጥምቀት ልጠመቅ ብትል ያጥምቋት እኛ የምንከራከረው ከስጋ ደዌ የምንፈወስበት ጥምቀት ላይ ነው አይደል ነፍሰ ጡር ሴት ግን መታ ክርስትና ሳትነሳ ልጠመቅ ብትል ክርስትና ያንሷት ይላል ፍትሐ ነገሥቱ በጣም የሚገርመው ደግሞ ምን መሰለ ሲያነሷት ግን እሷ ክርስትና ተነስታለች የምትወልደውም ልጇም ሴት ከሆነች በ80 ቀን ወንድ ከሆነ በ40 ቀን ይጠመቅ በእሷ ክርስትና ልጁ የተጠመቀ እንዳይመስላቸው ነው አይ እስከዚህ ድረስ ሄደዋል አባቶቻችን እኛንን ይሄ አይደል ከህዝቡ የሚመጣው ጥያቄ ይሄ አይደል ይሄ ነው እኮ የሚመጣው ጥያቄ ስለዚህ እኔ ብዙ አስተምሮኛል ብዙ እንዳነብ አድርጎኛል የህዝቡን ስሜት በደንብ እንረዳ አድርጎኛልና ወደ ህዝቡ ወርዶ ዝቅ ብሎ መስራት ምን ያህል እርካታ የምታገኝበት መሆኑን ተረድቻለሁ ነው ቀዳሚ ምናልባት አግኝቼ ከሆነ አላውቅም አይ አረ በጣም ጥሩ እኔ የሚገርም አሁን ስታነሳ የዚህ ገጠመኝ በዚህ ሰሞን ነው አንድ ጥያቄ ይመጣልንና ምንድነው የሚለው ጥያቄ አንዱ ቃሌት ያሰማልን እናንተ የምታስተምሩኝ ብሎ በደንብ አመስግኖን ይገባል አያቴ ሞታ ለቅሶ ቤት ቁጭ ብዬ እንባዬ ያልወርዳልኝ እምቢ አለኝ ምን ላድርግ ብለው እንደጠየቀው ነገሩ ትንሽ ፈገግ ያሰኛል ግን ምን ማድረግ አለበት ተሰዋል አዎ እሱ ይወል አሁን አጠገቧ ብንሆን ኖሮ በደም ለምንድነው እንባም ቢያለኝ አሁን እንዲህ አይነት ሰዎች ወደ ለቅሶ ቤት ሲሄዱና ወይም ሀዘን ሲደርስባቸው የሚያዩት አካባቢያቸውን ነው እንዴ አያቱ ወይም እናቱ ሞቱ አያለቅስም እንዴ እባላለሁ ነው አየ ሰውነትን በተለያየ መልኩ ስታስጨንቀው ከነባራዊ ሁኔታ ይወጣል ተፈጥሮ ይዛባል ምን ይላሉ መሰለ ኢትዮጵያውያን ላም በመትታለብበት ጊዜ ሰውነቷን እንዳትቋጥረው አካሏን ፈታ እንድታደርግ አው ያሻሽዋታል የምትወደውን የምትበላውን ነገር ምናምን ያደርጉላታል በቃ እንድትረሳው እዚህ አካባቢ ያለው ነገር እንድትረሳው ማለት ካለዛስ ተሰበስበዋለች ሰውነቷና ወተት አትሰጥም ይላሉ አየ ሶ አሁን ለቅሶኮ ባይ ዲፎልት አንድ ሰው ሀዘን ያስለቅሰዋል እኮ ግን ምን ሲያስብ ነው ባለፈው ምን አለን ሀዘን ላይ እነዚህ ሚዲያዎች ካሜራዎች ምናምን መኖር የለባቸውም እንደፈለክ እንዳትሆን ያደርጋል ማለት ነው አይ ሀዘን እንደፈለክ ስለዚህ ስለሰውነት ታስባለህ ካሜራ ላይ ስለሆነ እንዴት እንዲሆን የለውጣ ነው ምናምን የሚለው ነው የምታስበው እንጂ ሀዘኑን አይደለም ከዛ ይሄ ሙድ አይደል የሚሉት ይሄ ሁኔታ ማለት ነው ከዛ ከወጣህ እንባም እንቢላል ማለት ነው ስለዚህ እኔ በሆን ኖሮ ምንድነው የሚያስቡት እኚ ጠያቂያችን እዛ ሀዘን ላይ ምንድነው የሚያስቡት ምናልባት የሆነ ነገር ተበለው ይሆን እሱማ ላያቱ ፍቅር የለው ምናምን እየተባሉ አድገው ሊሆን ይችላል እሱማ የሰው ሞት ደንታ የለው ምናምን ስለዚህ እየተጨነቀ እንባ መጥቶለት ለማስመስከር የሚፈልግ ከሆነ መቼም አይመጣለት መቼም ስናዝን ነው የሚመጣልን እንባ እንጂ
ስንጨነቅ አይደለም የሚመጣልን ማለት ነው። ትክክለኛ ሀዘን ውስጥ ለመግባት ደግሞ አካባቢን በሙሉ መርሳትና እዛ ያሳለፍካቸው ነገሮች ማስታወስ ይጠብቃል ማለት ነው። ከዚህ ስለወጣ ነው በቃ እኔ የምመክረው እሱ ደግሞም እርግጠኛ ነኝ ነው። ፈተና ላይ ለምሳሌ ታጠናለህ፣ ትዘጋጃለህ። ፈተና ላይ ስንቀርብ ግን ያጠናነው ለምን ይጠፋናል? እነሱም የሚሉት አለ አይደል ቴንሽን፣ ጭንቀት ነው። ሰውነትህ ስትጨነቅ አንተ የሰጠኸውን ወይም ያሰብከውን ነገር በትክክል አይሰጥም። እሺ አንድ ጥያቄ ልጠይቃል። ገጥሞ ሊሆን ይችላል በተለይ ተፈታኝ ሆነን ፈተናውን ሰርተን ከወጣን በኋላ መልሱ ትዝ አይለን? እንዴት አንደኛውን ጥያቄ እኔ እንትን እለዋለሁ? እንዴት አይምሮ አሁን እየሰጠህ ነው። ለምን ፈተናውን ከጨረስኩ በኋላ የተገላገልኩኝ ስሜት ነው። በቃ ጨረስኩ። ሰው አሁን ወደ ቀደመ እንትኑ ይመለሳል አይምሮ ማለት ነው። ያጠናውን ያስታውስልሃል። እኔ በጣም የምጠላው ዲስከሽን ፈተና ሰርተን ከወጣን በኋላ አንደኛው ምን አልከው፣ ሁለተኛው ምን አልከው አልወድም። እኔ ቶሎ ነው የምሄደው ከዛ ማለት ነው። ጭንቀታም ስለሆንኩ እንደሆነ አላውቅም። በቃ አንዴ ሰርቼዋለሁ። ወረቀቱ ሲመጣ ነው የማየው በቃ። እና ብዙ ሰዎች ወይኔ ምናምን የሚለው እነሱ ጭንቀታሞች ናቸው። ይሄ ኮንፊደንስ ያለው ተማሪ በፊትም ሰርቶታል፣ አሁንም ያስታውሰዋል። አየህ ምንም የተቀየረ ነገር የለም። እሱ ነው እኔ ልላቸው መሞከረው እሱ ነበር ነው። በዚህ አጋጣሚ ተመልሶላቸዋል ማለት አዎ እኮ እንደው ውይይቱ ላይ ምንም ነገር ሳያገኙ አይዱ ብዬ ነው ያነሳው ጥያቄው። እንግዲህ ያው ሐሳባችንን እየጠቀለልን ወደ መጨረሻው ሐሳባችን እናልፋለን። መጽሐፉን የት ነው የምናገኘው? እንዴት ነው የምናገኘውስ? በሀገር ውስጥም በሀገር ውጭም ያሉ ብዙዎች እየጠየቁ ነው። እንደው በአንተ በኩል ያለውን ሐሳብ ቢገለጽ። ጥሩ ጥያቄ ነው። መጽሐፉን እንግዲህ በሁለት መልኩ ነው ይወስዱታል ብለን የምናስበው። አንደኛ ውጭ ያሉ የመርሃ ግብራችን ተከታታዮች ኦርቶዶክሳውያን እዚህ ባሉ ቤተሰቦቻቸው አማካኝነት መጽሐፉን ቀጥታ ይወስዳሉ ብለን እናስባለን። ሁለተኛ ደግሞ እዛ ላሉት እዚህ ያሉት ደግሞ እየገዙ የሚልኩበት ሁኔታ አለ ማለት ነው። እኛ የምናስበው በሁሉም መጽሐፍት ቤቶች ይገኛል ብለን ነው የምናስበው፣ የማህበረ ቅዱሳንን ሱቅ ጨምሮ። ምክንያቱም በማህበረ ቅዱሳን ኤዲቶሪያል ቦርድ ታይቶ ተስተካክሎ የወጣ ስለሆነ በሁሉም መጽሐፍት ቤቶች ይገኛል። ምናልባት እንኳን እነዛ መጽሐፍት ቤቶች በተለያዩ ምክንያቶች እጃቸው ባይገባም እኛ ጋር ስለሚደውሉ እነሱ ቀጥታ ለነሱ እናደርሳለን። በተለይ ደግሞ ቀጥታ መጽሐፉን በከቨር ፕራይሱ ዋጋ መውሰድ ለሚፈልጉ ደግሞ ትክክለኛ ስልክ እናስቀምጣለን፣ እኛ የምንገኝበትን ማለት ነው። ያለው ይሄ ነው እስካሁን ድረስ። አዎ በጣም መልካም። በውጪም ሆነ በሀገር ውስጥም እንደተባለው ቤተሰብ የሚልክበትም ነገር ይፈጠራል። አብዛኞቹ ያው የክፍለ ሀገር ልጆች ያሉ ሊሆን ይችላል። ምናልባት ግን መምህር እንደተናገረው ስልክ ቁጥር ከታች ይቀመጣሉ። በእነዚያ ስልክ ቁጥሮች በቴሌግራምም በዋትሳፕም ኮንታክት እያደረጋችሁ እኛም ዳይሬክት ለእናንተም ምንልክበት ማለት ከሰዎች ጋር አመቻችተን፣ ሁለተኛ ቤተክርስቲያንም ባለችበት እናንተም በዛ በኩል ማገናኘት የምትችሉበትን ሁኔታ ፈጥሮ ያው በመነጋገር ነው። ሁሉም ነገር አለ በመነጋገር ነው የተቀመጡ ስልክ ቁጥሮች። ለዚህ ነው ሴንተር የሚሆነው ደግሞ ለሁሉም ነገር 4 ኪሎ ቅድስተ ማርያም ቤተክርስቲያን፣ ለሁሉም ማዕከል የሚሆነው 4 ኪሎ ቅድስተ ማርያም ቤተክርስቲያን አካባቢ። እኔም ቀዳሚ ጸጋም የሚቀርበን ያ ስለሆነ ማዕከሉ ማለት ነው። እዛ አካባቢ የሚመጡ ሰዎች በትክክል መጽሐፉን መውሰድ ይችላሉ። እንደተባለው 5 ኪሎ ብቻ አይደለም 4 ኪሎ የመጽሐፍት ቤቶችም የሁሉም መገኛ ነው። ምናልባት እኛ ዳይሬክት ለማግኘት የሚለውን ነገር ነው እንጂ መጽሐፍት ቤት በሁሉም ነው ለማድረስ የምንሞክረው። ከዛ በተጨማሪ ደግሞ ኦሜጋ መጽሐፍት መደብርም እዛው 4 ኪሎ ነው። ስለዚህ እዛም መጥቶ ቅድስት ሥላሴ ዩኒቨርሲቲ ህንጻው ላይ ነው። እዛም መጥቶ በተለይ እነዚህ አከፋፋዮቹ ከሱ ጋር ቀጥታ ኮንታክት መግዛት የሚችላሉ። ወደ ክፍለ ሀገር ወደ ተለያዩ ቦታዎች ያሉ ደግሞ በሰንበት ትምህርት ቤት በተለያዩ ሁኔታም ያላችሁ እንደዚሁ ከመጽሐፍት ማከፋፈያው መውሰድ ትችላላችሁ። ካልሆነም ከታች የተቀመጡት ስልኮችም መደወል ትችላላችሁ ማለት ነው። በነገራችን ላይ ቀዳሚ አሁን ለመጀመሪያ እትም ብዙ ጊዜ የመጀመሪያ እትም ሲሆን ገንዘብ ማግኘቱ እንደገና ደግሞ ቶሎ ወደ መተቤት መግባቱ ምናምኑ ይጨማመርና አነስተኛ ኮፒ ነው የሚታተመው ብዙ ጊዜ። ከዛ የገበያው ሁኔታ ታይቶ ነው ሰፋ አድርገህ እናሳተምን ነው የሚመጣውም ከዛ ሌሎችም እናሳተም የሚሉ። ስለዚህ አሁን እጃችን ላይ ያሉት ኮፒዎች ለማሻሻጥም ሳይሆን ትንሽ ነው ያሳተመው። ምናልባት ሰዎች እንዳይጠረጥሩ ነው። ብዙ ዲማንድ ስላለ ብዙ ምዕመናን ስላሉ በርከት አድርገው ነው ያሳተሙት
የሚለው ነገር አስበው እንዳይዘናጉ። ማሳተሚያውን በጣም ከባድ ነው ያው ታውቁታላችሁ ያለው ነገር። ስለዚህ አነስተኛ እሱንም ደግሞ እንከፋፍላለን። በነገራችን ላይ አሁን ብዙ ወዳጆች አሉ ቀድመው አሁን በቴሌግራምም እየተናገሩ ነው። እሱ ሲቀናነስ ለሰንበት ቤት ለምናምን የሚለውን ስትቀናነስ ቀጥታ ገበያ ላይ የሚሆነው ጥቂት ነው የሚሆነው። ግን እርግጠኛ ነኝ በቅርብ ቀን ደግሞ ሪፕሪንት አድርገን ይሄንን ፊድባክ ተመልክተን ማለት ነው በትልቁ ደረጃ ምዕመናንን ባሳተፈ መልኩ ወደ ምርቃቱ ደግሞ እንመጣለን። ሐሳብ አስተያየቶቻችሁን እስከዛ ለሁለተኛው እትም መስተካከል ያለበት ምናልባት ካለም እንቀበላለን። አንብባችሁ የምታደርጉትን ኮሜንት የምትሰጡትን ኮሜንቶች እንቀበላለን። አይተን በቤተክርስቲያን ትምህርት መዝነን አስተካክለን ሁለተኛ እትም ላይ ተሻሽሎ ተጨምሮም ሊሆን ይችላል። ትክክል አይደለ? የሚጨመሩ ይጨመራል፣ የሚጨመሩ አሻሽሎ ተጨምሮ ሌላም ሐሳቦች ተጨምሮ እነዚህም ቢጨመሩበት ተብላችሁ ብትሰጡን ያ ነው። ስለዚህ መጋቢት 23 እንደ እግዚአብሔር መልካም ፈቃድ በሁሉም መጻሕፍት መደብሮች ታገኙታላችሁ። በስልክ ቁጥር ደግሞ በ0943 07 75 00 የቀንዲል ሚዲያ 0973 13 59 23 በሚለው ቁጥር ወይም ደግሞ 0928 39 41 41 በሚሉ ቁጥሮች እየደወላችሁ ቀጥታ ቀንዲል ሚዲያንም መጋቢያ ማለት መምህር ምትኩ አበራንም ማግኘት ትችላላችሁ። በተቻለ መጠን ራሳችን ለማንሳት እንሞክራለን እነዚህ ስልኮች ከአቅም በላይ የሆነ ነገር ካላጋጠመ በስተቀር። ምክንያቱም ከዚህ የሚበልጥ የለም። አንደኛ የኛም ደስታ ነው፣ ሁለተኛ ቀጥታ በአካል አግኝታቸው ፈርመን ብንሰጥ ሁሉ ደስ ይለናል ማስታወሻም ስለሆነና ቀጥታ እኛን የምናነሳው እዘዙን እገሌ ይመጣል ይሄን ያህል ፍሬ ያስቀምጥለት ከዛ በኋላ አድርስ የምትሉን ከሆነ ያው በየቦታው መሄድ ቢያቅተንም ማዕከላዊ ቦታ ላይ ግን ልናመጣ እንችላለን። እንኳን ደስ አለን፣ እንኳን ደስ አላችሁ። እግዚአብሔር ክብር ምስጋና ይግባው። አሜን። በመጨረሻም ተሰላልፈው መልእክት አለ። በመጨረሻም ማስተላለፈው ሁልጊዜም የመልካም ነገር የመልካም ሐሳብ አሳሳቢው አስጀማሪውና አስፈጻሚው እግዚአብሔር ክብር ምስጋና ይግባው። የእውነት በጣም ደስ ብሎኛል በጣም እና መጠን መውለድ መቻላችን በተለይ ደግሞ የነሱ የምእመናኑ እርዳታ የቀንዲል ሚዲያ ቤተሰቦች እርዳታ ሁልጊዜ እንደንትን ነው ወጋ ያረጋል። ምን አደረጋችሁት መጽሐፉን እንዴት ሆነ የሚለው እጅግ በጣም እናንተን እናመሰግናለን። ያው ከእግዚአብሔር ቀጥሎ እናንተን ስላበረታታችሁን አስተያየት ሐሳብ ስለምትሰጡን ስለምታተጉን ምንም ሳትንቁ ማንኛውም ነገር ወደኛ ስለምታመጡ ደሞም አክብራችሁ ሳትፈሩን ማንኛውንም አስተያየት ስለምትሰጡን እጅግ በጣም እናመሰግናለን። እግዚአብሔር ይስጥልኝ። በጣም እናመሰግናለን። እግዚአብሔር ያክብራችሁ ሁላችሁንም። እዚህ ደረጃ ደርሰን እንደዚህ መጽሐፉን ነገ ዛሬ ብለን ቀን ቆርጠን ለመናገር ያበቃን አምላክ ቅዱስ ጊዮርጊስ ክብር ምስጋና ይድረሰው። እጅግ በጣም ደስ ብሎናል። ይበልጥ ደግሞ እንደዚሁ ደግሞ መጽሐፉን በእጃችን ይዘን ደግሞ ከመጽሐፉም የተወሰኑ ሀሳቦችንም እያነሳን ውይይትም እናድርግ ይሆናል። እናንተም ደግሞ ባላችሁ ሶሻል ሚዲያ አማራጮች መጽሐፉን ማስተዋወቅ አትርሱ። በጎ ነገሩን ለሌሎች ሼር እያደረጋችሁ ከመጽሐፉም ደግሞ የወደዳችሁትን ክፍልም እያነበባችሁም ሆነ እየጻፋችሁ ፖስት እያደረጋችሁ ሌሎች እንዲጠቀሙበት ነው። ያው እኛም ሪፍሌክት እናደርጋለን እዚህ ፕሮግራማችንም ላይ አስተያየቱ ገዢ ከሆነ መጽሐፉን ይዘው ፎቶ ተነስተው አስተያየት ጽፎ ቢሰጡን በፌስቡካችንም ባለን ሚዲያም ሪፍሌክት እናደርጋለን። እናንተ ሼር እያደረጋችሁ ለሌሎች እያስተላለፋችሁ ለሌሎች እያካፈላችሁ የቀንዲል ሚዲያ ዩቲዩብ ቻናልም መርሃግብሮቻችንን እንድትከታተሉ ጥሪን አቀርባለሁ። ስለተከታተላችሁን ከልብ እናመሰግናለን። ሳምንት በመደበኛ መርሃግብራችን እና መጽሐፉን ይዘን ደግሞ እስከምንገናኝ ቸር ቆዩልን። አሜን። መንፈሳዊ የሆኑ መርሃግብሮችና ልዩ አጋጣሚዎች ለኛ ልዩ ትርጉም አላቸው። እያንዳንዱን ቅጽበት ውበት፣ ስሜትና ታሪካዊ ፋይዳ በሚገባ ተረድተን በላቀ ጥራት ባለው የፕሮዳክሽን ስራችን ዘላቂ ትውስታ አድርገን እናስቀምጥሎታለን። በጥራት በፍቅርና በመንፈሳዊ ስነ ስርዓት እንሰራለን። ማንኛውንም መንፈሳዊ መርሃግብሮችን ከማከናወነው በፊት ቢያማክሩ ጊዜያችንን ሰጥተን በከፍተኛ ጥራትና ውበት እንዲሰሩ እናደርግሎታለን። ቀንዲል ፕሮዳክሽን የመንፈሳዊ ልዩ መርሃግብሮች፣ የሰርግ ፕሮዳክሽን ከሽምግልና ጀምረን የቅድመ ሰርግ፣ የመስክና የስቱዲዮ ጊዜ ሰርግ፣ ተክሊሉና የሰርግ ስነ ስርዓቱን እንዲሁም ድህረ ሰርግ የሚከናወኑ ማንኛውንም መርሃግብሮች የህፃናትም ሆነ የአዋቂዎች የልደት በዓል፣ የክርስትና በዓልና ሌሎችም ልዩ የህይወት አጋጣሚዎች እያንዳንዱን ዝግጅቶን በሙያዊ ዕውቀት በዘመናዊ መሳሪያዎችና ከሁሉም በላይ በመንፈሳዊ ስነ ስርዓት መሰረት በመስራት የዝግጅቶን እውነተኛ ማንነትና ውበት እናንጸባርቃለን። አንዴ ከተወዳጁ በፍጹም ፍቅር በሁሉም መርሃግብሮ እንደወደዱን አብረኑት እንዘልቃለን። ለምን? ሁሌም ጥራትና አዲስ ነገር የኛ መለያ ነውና። ለተጨማሪ መረጃና ለቀጠሮ ስልክ ቁጥር 0981 75 2305
በኢሜል አድሬሳችን qandilproduction@gmail.com ብለው ያገኙናል። በተለያዩ የሶሻል ሚዲያ አማራጮች እንዲሁም በቴሌግራምና በዋትስአፕ ያገኙናል። ዛሬውኑ ይደውሉልንና የማይረሳ ትውስታውን በእኛ እጅ ያስቀምጡ። ቀንዲል ፕሮዳክሽን። እናመሰግናለን።